የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለመንግስት አቅርቦት የነበረው ጥያቄ አጥጋቢ ምላሽ ባለማግኘቱ በምርጫው ተሳትፎ እጅግ የተቀዛቀዘ እንዲሆን ማድረጉን አስታውቋል። ዝርዝር መረጃውን እናካፍላችኋለን። ኢትዮጵያ ለሶማሊላንድ እውቅና ለመስጠት እየተንቀሳቀሰች መሆኑን ፍንጮች መታየታቸውን የሶማሊላንድ የዲፕሎማቲክ ምንጮች ተናግረዋል። ይህንን መረጃ ይዘናል፣ እናካፍላችኋለን። የአማራ ክልል ፖለቲካዊ ፓርቲዎች የጋራ ምክር ቤት ስብሰባ በሚያካሄድበት ወቅት ባለቀ ምርጫ የሚል ሀሳብ ሲነሳ ፓርቲዎች ደግሞ ብልጽግና ሚዲያውን ተቆጣጥሮታል ሲሉ ለአዲስ ማለዳም ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በምርጫ 2018 የሚወዳደረው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለመንግስት አቅርቦት የነበረው ጥያቄ አጥጋቢ ምላሽ ባለማግኘቱ በምርጫው ተሳትፎ እጅግ የተቀዛቀዘ እንዲሆን ማድረጉን የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ተናግረዋል። ፕሮፌሰር መረራ ለዶቼ ቬለ እንደተናገሩት ፓርቲው የፖለቲካ ምህዳሩ እንዲሰፋና የእጩዎችን ደህንነት ለማስጠበቅ ረገድ አስቻይ የምርጫ ሁኔታ እንዲኖር ለመንግስት ጥያቄ አቅርቦ ነበረ። ይሁንና ጥያቄያቸው አጥጋቢ ምላሽ ባለማግኘቱ የምርጫው ነፃና ፍትሃዊ ሂደት ጥያቄ በማጫሩ ተሳትፎ መቀዛቀዙን ተናግረዋል። ምርጫው በተለይም ሁለት የሀገሪቷ መሰረታዊ ጉዳዮች ማለትም ዘላቂ ሰላም መረጋጋትን እንዲሁም ዲሞክራሲያዊ ስርዓትን ይፈጥራል የሚል እምነት ስላላሳደረብን የሀገሪቷን ሕግ ለማክበር ብቻ 6 እጩዎች አስመዝግበን ተሳትፎ እያደረግን እንገኛለን። ይህም ኦፌኮ ከዚህ በፊት በተሳተፈባቸው የምርጫ ሂደቶች ካስመዘገባቸው ከ800 እስከ 1000 ከሚሆኑ እጩዎች ጋር ሲነጻጸር እጅግ አነስተኛ እንደሆነ ለዶቼ ቬለ አስረድተዋል። ፕሮፌሰር መረራ በኦሮሚያ ውስጥ በስፋት ይደረጋል ያሉት የመንግስት ጸጥታ ኃይሎችና የኦነግ ጎነሳ ወይም ታጣቂዎች ግጭት ለሚቀርቡት እጩዎች ደህንነት ዋስትና የሚሰጥ አውድ ለመፍጠሩ ከምክንያቶቹ ውስጥ አንዱ መሆኑን ገልጸዋል። ከዚህ ሌላ ታዛቢዎችን በተፈለገ ልክ ለማሰማራት ተግዳሮትን በመሆኑ ምርጫ ቅስቀሳንም እንደ ልብ በመላው ክልሉ ተንቀሳቅሶ ማድረግ አስቸጋሪ መሆኑ ከምርጫው ተሳትፎ በእጅጉ እንዲወሰኑ ካደረጋቸው ከዋና ምክንያቶች መካከልም አንዱ እንደሆነ ተናግረዋል። ዶቼ ቬለ ኦፌኮ በአስቸጋሪ ሁኔታ ቢሆን በምርጫው በስፋት ከመሳተፍ ያገደው ውስጣዊ ተግዳሮት ገጥሞት ይሆን ሲል ጠየቃቸው ፕሮፌሰር መረራ ውስጣዊ ችግር እንደሌለ ይልቁን በዋናነት በክልሉ ያለው የጸጥታ ሁኔታ ስጋት ፈጥሮባቸው መሆኑን እንደገለጹም ስዩም ጌቱ ከአዲስ አበባ ዘግቧል። ኢትዮጵያ ለሶማሊላንድ እውቅና ለመስጠት እየተንቀሳቀሰች መሆኑን ፍንጮች መታየታቸውን የሶማሊላንድ ዲፕሎማቲክ ምንጮች ተናግረዋል። ኢትዮጵያ ከእስራኤል በመቀጠል ለሶማሊላንድ እውቅና ልትሰጥ እንደሆነ የሚገልጽ መረጃ ወጥቷል። አንድ የሶማሊላንድ ዲፕሎማቲክ ምንጭ አበረታች ምልክቶች ታይተዋል፣ ከኢትዮጵያ ያለን አጋርነት ጨምሯል በማለት አዲስ አበባ ቴል አቪቭን ልትከተል እንደምትችልም ይፋ አድርገዋል። ሶማሊላንድ ከሶማሊያ ተለይታ ነፃነቷን ያወጀችበትን 35ኛ ዓመት የመስረታ በዓል ባሳለፍነው ሰኞ ግንቦት 10 ቀን ስታከብር በበዓሉ ማግስት በአፍሪካ ቀንድ ቀጠና ውስጥ የነበረው ትኩረት በዝምታ ወደ ኢትዮጵያ ዞሯል። ይህም አዲስ አበባ ከእስራኤል በመቀጠል ለሶማሊላንድ በይፋ እውቅና የምትሰጥ ሁለተኛው ሀገር ልትሆን ትችላለች የሚለው ያልተቋጨ ጥያቄ በድጋሚ እንዲቀሰቀስም አድርጓል። በ2016 በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ስምምነት ተከትሎ የተፈጥሮ የነበረው መነቃቃት ከቀዘቀዘ በኋላ የተረሳ መስሎ የነበረው ይህ ጉዳይ አሁን በመጀመሩ አዳዲስ ዲፕሎማሲያዊ እንቅስቃሴዎች በቀይ ባህር መተላለፊያ መስመር ላይ የተጠናከረ በመጣው የጂኦፖለቲካዊ ፉክክርና ኢትዮጵያ አስተማማኝ የባህር በር ለማግኘት በምታደርገው ቀጣይነት ያለው ጥረት ሳቢያ በድጋሚ አገርሽቷል። ስለ ቀጠናዊ ውይይቶች ጥልቅ መረጃ ያላቸው የአፍሪካ ቀንድ ዲፕሎማት ለአዲስ ስታንዳርድ በሰጡት ቃል ኢትዮጵያ የሶማሊላንድን ጉዳይ ለጊዜው ያዘገየችው በወቅቱ የነበረው ዲፕሎማሲያዊ ኪሳራ በጣም ከፍተኛ በመሆኑ ነው ብለዋል። አክለውም ነገር ግን መሰረታዊ ጥያቄ ይኸውም የኢትዮጵያ አስተማማኝና የራሷ የሆነ የባህር በር ፍለጋ አሁንም እልባት ሳያገኝ እንደቀጠለ ነው ሲሉ አስገንዝበዋል። ጠቅላይ ሚኒስትር አብይ የባህር በር ከ120 ሚሊዮን ሕዝብ በላይ ላላት ሀገር የህልውና ጉዳይና ብሔራዊ ጥቅም እንደሆነ በተደጋጋሚ ገልጸዋል። ኢትዮጵያ በአሁኑ ወቅት ለንግድ ወደብ አገልግሎት በከፍተኛ ሁኔታ በጅቡቲ ላይ ጥገኛ ስትሆን አዲስ አበባ ያሉ በርካታ ፖሊሲ አውጪዎች ይህንን ጥገኝነት ለስትራቴጂካዊ ተጋላጭነት የሚዳርግና በኢኮኖሚ ረገድ ከፍተኛ ዋጋ እንደሚያስከፍልም ይሆነ ይናገራሉ። በተጨማሪም ሶማሊላንድ ካላት ቀጠናዊ ተጽዕኖና ከሀርጌሳ ጋር ካለው ታሪካዊ ትስስር አንጻር ከእስራኤል በመቀጠል ኢትዮጵያን ከፍተኛ ዋጋ ያለውና እውቅና ልትሰጥ የምትችል ቀዳሚ ሀገር አድርጋ እንደምትመለከተውም ዲፕሎማሲያዊ ምንጮች ተናግረዋል። በአዲስ አበባ የሚገኝ አንድ አፍሪካዊ ዲፕሎማት ጉዳዩን ሲያስረዱ ኢትዮጵያ ከፍተኛ አህጉራዊ መዘዞችን ሳታስከትል በጉዳዩ ልትራመድ የምትችል ወሰን እንዳለ ጠቁመው እውቅና መስጠት ሶማሊያ ብቻ ሳይሆን የአፍሪካ ህብረትን መሰረታዊ መርህ የሚፈታተን መሆኑንም ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ደግሞ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ብቻ ዘገባችን እናልፋለን።
የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በትላንትናው ዕለት በኮምቦልቻ ከተማ ባካሄደው ውይይት ባለቀ ምርጫ የሚል ሀሳብ ተነስቶ ውይይት እየተደረገበት አዲስ ማለዳ ለመረዳት ችላለች። በክልሉ የሚንቀሳቀሱ የተቃዋሚ ፖለቲካ ፓርቲዎች በሰባተኛው ጠቅላላ ምርጫ ላይ ለመሳተፍ እያደረጉ ያሉት እንቅስቃሴ በፈተና የተሞላ የሰላም ሁኔታ ደግሞ ሌላው ተግዳሮት መሆኑንም ተናግረዋል። በዚህ ወቅት የአማራ ክልል መንግስት ከክልሉ ኮሚኒኬሽን ይፋዊ የፌስቡክ ገጽ አንስቶ እስከ ዞንና ወረዳ ባሉ የኮሚኒኬሽን ጽሕፈት ቤቶች በኩል ብልጽግናን ምረጡ የሚል ቀስቀሳ እያካሄደ መሆኑንም አዲስ ማለዳ ታዝባለች። የክልሉ የተለያዩ ዞንና የከተማ አስተዳደር ይፋዊ የፌስቡክ ገጾችን በሁሉም በሚባል ደረጃ ህግ ጥሰው የምርጫ ቅስቀሳ እያደረጉ ነው። ከዚህ ቀደም የፕሬዝዳንቱ ጽሕፈት ቤት የክልሉን ፕሬዝዳንት አረጋ ከበደን የባህር ዳር ከተማ ምርጫ ክልልን በመወከል ለክልሉ ምክር ቤት የብልጽግና ፓርቲ በመወከል እጩ ተወዳዳሪ ናቸው በማለት ብልጽግናን ይምረጡ ሲል ይፋዊ ጥሪ ማስተላለፉን አዲስ ማለዳ መዘገቡ ይታወሳል። የክልሉ ሚዲያ ያጠራቀናቸው በርካታ ዘገባዎችም የምርጫ ሲሆኑ እነርሱም ተወዳዳሪ ፓርቲዎችን በእኩልነት ያስተናግዱ ሳይሆኑ የብልጽግና ፓርቲን ይምረጡ የሚሉ ቅስቀሳዎች ብቻ ነበሩ። አዲስ ማለዳ ያነጋገራቸው የወሎ ዲሞክራሲያዊ ፓርቲ ኢኮኖሚ ዘርፎች ኃላፊ ሀቢብ ኢብራሂም በበኩላቸው የምርጫ ቅስቀሳ የሚዲያ አጠቃቀምን በተመለከተ ከተገባልን ቃል የተደረገ የለም ብለዋል። ኃላፊ አክለውም ሀሳባችንን እንድናስተላልፍ በምርጫ ቦርድ ቃል ተገብቶልን ነበር ያለው ሲሆን የክልሉ ሚዲያ ደግሞ ባህር ዳር ሰብስበው ቅስቀሳ እንዲያካሄዱ እንደሚያደርግ ቢገልጽላቸውም አልተተገበረም ሲሉም ተናግረዋል። የሚጠሩ ፓርቲዎች አሉ፣ እነሱም የተወሰኑ ናቸው፣ በተደጋጋሚ የሚቀርቡ በማለት ከአዲስ ማለዳ ጋር የነበራቸው ቆይታ አንስተው መንግስትና ፓርቲ መነጣጠል ያለባቸው መሆናቸውንም አበክረው ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናቸው በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።